بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال صاحب خلاصة نور اليقين عمر عبد الجبار: الدرس السادس: رعيه الغنم وسفرته الأولى إلى الشام. كزينو من نساو الخامس. الدرس الخامس: أمستنيو درسنا تمهرتاتشن إلال تربيته ووفاة جده. تربيته يملكتنيو صلى الله عليه وعلى آله وسلم أدقت بتملكته أستدادقاتشون بتملكته، ووفاة جده ياتاتشون موت بتملكته. كزيغار تاجنت يالون يهونون أجندا أننا نسالن أندس سالن إلى قام بتربيته الساتشون بمن كواكب رقدنا بما صدق رقدم كتبلو قومه بعد وفاة أمه كأنها تموت بهالا. كملكتنيو صلى الله عليه وعلى وسلم أنها تموت بهالا جده آتاتشو عبد المطلب يتسني هنا آتاتشو كتبلو قومه ساتشون تنكباكو يصدقوا بعد موت أم النبي صلى الله عليه وعلى آله وسلم. وكان يحبه سندقم عبد المطلب يوداتشو نبر صلى الله عليه وعلى آله وسلم أكثر ببلت أبوه نهنيتا من حبه لأولاده. لجوشون يراس اللجوش مالتنو كم يوداتشو كون وديتا يبلت ساتشون صلى الله عليه وعلى آله وسلم يود نبر يتفطرأيه نقدينو مالت يتشالال. የልጅ ልጅ ከልጆች የበለጠ የሚወደድበት ሁኔታ አለ ዛሬ ላይ ቢሆን ማለት ነው። አለ የለም? አለ በሚገባ ተርፍ ነው ይላሉ እንደውም ትልልቅ ሰዎች ማለት ነው። مثلا አንድ ሰው ለንግድ ከወጣ ይበልጥ የሚወደው ራሱል ማልን ነው ወይስ ደግሞ ተርፉንና ነቲጃውን ነው ብለው ይላሉ። ሪብሑን ነው ብለው ይላሉ። ይበልጥ የሚወደው ሪብሑን ነው። ራሱል ማልማ የራሱ ነው አይደለም እንዴ? በማዕና ይዞት የወጣ የሆነው ወረት ማለት ነው። ያ የራሱ ነው፣ ድሮም የራሱ መሆኑ ይታወቃል። ነገር ግን ትርፍ ሲያገኝሳ ይበልጥ የሚወደደው ከዛንኛው የትኛው ነው? ትርፉ ነውና ስለዚህ የልጅ ልጆች ብሎ ማለት ትርፎች ናቸውና ይበልጥ ይወደዳሉ ይላሉ። ይህ ከተለምዶ አንፃር ነው እና ምናልባት እሳቸውን ይበልጥ የወደዳቸው ከዚህ አንፃር ይሆናል። በመቀጠልም ደግሞ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እጅግ በጣም ውብና ያማረ የሆነ ቁመና የነበራቸው ያማረ የሆነ ውበትና መልክ የነበራቸው መልእክተኛ ነበሩ። በሐዲስ ላይም እንደመጣው ማለት ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አጭርና እንዲሁም ደግሞ ረጅም አይደሉም፣ መካከለኛና እንዲሁም ቁመና ደልዳላ የሆኑ መልእክተኛ ነበሩ። አጭርም አይባሉም ረጅምም አይባሉም። ليس بالطويل ولا بالقصير ትላለች አኢሻ ረዲየላሁ ዐንሃ ስለሳቸው ቁመናና አፈጣጠር የተናገረች ማለት ነው። በመቀጠልም بعيد ما بين منكبيه ትላለች በሁለቶቹ ትከሻቸው መካከል ያለው ስፋትም ሰፊ ነበር ትላለች እና እጅግ በጣም ወንዳው እንዲሆኑ መልእክተኛ ነበሩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ምናልባት ከዚህም አንፃር ሊወዳቸው ይችላል። እንደ ጥቅል እጅግ በጣም ይወድ ነበር መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከወለዳቸው ልጆች የበለጠ አብዱል ሙጠሊብ አያታቸው ማለት ነው። ولما بلغ عمره صلى الله عليه وعلى آله وسلم የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ዑምርና እንዲሁም እድሜያቸው በደረሰ ጊዜ 8 ሰነዋት 8 ዓመት የእድሜ ክልል ላይ በደረሰ ጊዜ ማተ ጀድሁ አያታቸው ሞተ። ሲንከባከባቸው የነበረው አያታቸው አብዱል ሙጠሊብ ሞተ። بعد أن كفله سنتين ለሁለት ዓመታቶች ተንከባክቦ ካሳደጋቸው በኋላ ማለት ነው። بعد أن كفله መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተንከባክቦ ካሳደጋቸው በኋላ ሰነተይኒ ሁለት ዓመታቶችን ማለት ነው። እናታቸው በምትሞትበት ጊዜ የ6 ዓመት ልጅ መሆናቸውን ቀደም ሲል ተዋውሰናል። ከመሆኑ ጋር ደግሞ አያታቸው ለሁለት ዓመታት ተንከባከባቸውና አያታቸው ሞተ የ8 ዓመት ልጅ ሆነው ሳሉ ማለት ነው ሰለላሁ ዐለይሂ وعلى آله وسلم. وبعد وفاة جده كفله عمه أبو طالب. وبعد وفاة جده كاتاتشو مترقمو بهالا كفله تنكباكباتشو وصدقاتشو عمه أبو طالب أقوتاتشو أبو طالب يتسنيو تنكباك وصدقاتشو. وكان فقيرا أبو طالب مدقمو دها نبر ينزب اللوم. فوسع الله رزقه الله سبحانه وتعالى رزق الناس ساون عسف فالت بمعنى جنزب ما جنس جمر بكفالته للنبي صلى الله عليه وعلى آله وسلم لإكرام الله سبحانه وتعالى نبيه أغنى أبو طالب يتسنيهون أقوتاتشون دها أندال نبر الله سبحانه وتعالى ملكتنيا صلى الله عليه وعلى آله وسلم سلطان كباكب أكبروا عندهم دقموا بالها بتادرقوا حتى ما درقوا
فوسع الله رزقه وكان في مدة كفالة عمه قائما بما قسمه الله ويسره له وكان نبرم دقمو أي ملكتن صلى الله عليه وعلى وسلم نبروا في مدة كفالة عمه في مدة جزء قدبست كفالة عمه አጎታቸው እሳቸውን በሚንከባከብበት በሆነ ጊዜ ክፍተት ውስጥና እንዲሁም ጊዜ ገደብ ውስጥ ቃኢመን ቀጥ ብለው የቆሙና የሚፈጽሙ የሚሰሩ ነበሩ بما قسمه الله سبحانه وتعالى በከፈለው በሆነው ነገር ማለት ነው። ይህ ብሎ ማለት አላህ በከፈለው በሆነው ነገር ብሎ ማለት አላህ እንዲሰሩ ባዘዛቸው በሆነው ስራ ይሰሩ ነበር። አቡ ጣሊብን ያግዙት ነበር ስራን መስራትን በተመለከተ ማለት ነው። ወየሰረሁ ለሁ እንዲሁም ደግሞ ለሳቸው አላህ ያገራ የሆነውን ስራ ያግዙት ነበር ለአቡ ጣሊብ ማለት ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የ8 ዓመት ልጅ ሆነው ሳሉ ነው እሱ ከፋላ ወይም ደግሞ እየተንከባከባቸው የነበረው። ከዚያ በኋላ እድሜያቸውም ደግሞ ጠንከር እያለ እየሄደ ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ያግዙት ነበር አቡ ጣሊብን። አስኢላ ጥያቄዎች ይላል من قام بتربيته بعد وفاة أمه ማን ነው እናቲ የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እናት ከሞተች በኋላ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን በመንከባከብ ረገድ ቀጥ ብሎ የቆመና ወይም ይህንን ጉዳይ በመፈጸም የቆመው አካል ማን ነው? ቶሎ በፍጥነት ኢንሻአላህ ወንድማችን አብዱል ሙጠሊብ የተሰኘው አያታቸው አይደለም ጀድሁ አብዱል ሙጠሊብ የተሰኘው ነው። መታ ተወፊየ ጀድሁ ከእህቶች መታ ተወፊየ ጀድሁ አያታቸው መቼ ነው የሞተው? አብዱል ሙጠሊብ የተሰኘው አያታቸው መቼ ነው የሞተው? ፈጠን እናድርገው። መልእክተኛው ሰለላሁ ዐለይሂ ወሰለም የስንት ዓመት ልጅ ሆነው ሳሉ ነው የሞተው ነው ባጭሩ። መቼ ነው የሞተው ብሎ ማለት አይዋ የ8 ዓመት ልጅ ና እሳቸው የ8 ዓመት ልጅ ሆነው ሳሉ ማን ሞተ? አያታቸው ማለት ነው አብዱል ሙጠሊብ ሞተ። من كفله بعد وفاة جده ማን ነው የተንከባከባቸው አያታቸው ከሞተ በኋላ? من كفله ማን የተንከባከባቸው بعد وفاة جده አያታቸው ከሞተ በኋላ? አብዱ عمه أبو طالب أقوتاچو أبو طالب يتنكباكباچو كيف كانت حاله مدة كفالة عمه له كيف كانت حاله እንዴት ነበር ሁኔታው የአቡ ጣሊብ ሁኔታ ማለት ነው እንዴት ነበር ወይም የመልእክተኛው ሰለላሁ ዐለይሂ ወሰለም ሁኔታ እንዴት ነበር? በሁለቱም ያስኬዳል። مدة كفالة عمه له አጎቱ የመልእክተኛው ሰለላሁ ዐለይሂ ወሰለም አጎት እየተንከባከባቸው ባለው በሆነው ጊዜ ገደብ ውስጥና ክፍተት ውስጥ እንዴት ነበር ሁኔታቸው? የሁለቱንም ያስጨብጠናል። በነገራችን ላይ አህመድ ካነ ፈቂራን አቡ ጣሊብ ካነ ፈቂራን አይደል? ግን እሳቸው ማለት ነው እሳቸውን እየተንከባከበ ሳለ صار غنيا ነው የምንለው። ድሮ ላይ ምንድን ነበር? ደሃ ነበር። በኋላ ሀብታም ሆነ። ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ከተመለሰሳ ምን ነበር ሁኔታቸው? አጎታቸው እየተንከባከባቸው ሳለ ምን ነበር ሁኔታቸው? ምን ብለን ያሳለፍነው? طيب محمد يوسف كان قائما بما قسمه الله سبحانه وتعالى له ويسره له بلنا سالفنا አይደለም እንዴ? ሲያግዙት ነበር፣ ስራ ሲሰሩ ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። الخلاصة መቋጫና ማሰሪያ ወይም ማጠናቀቂያ رباه بعد أمه جده عبد المطلب رباه ተንከባከባቸው بعد أمه ከአባታቸው በኋላ ማን ነው ከእናታቸው በኋላ جده عبد المطلب አያታቸው አብዱል ሙጠሊብ ነው የተንከባከባቸው። ወተወፊየ ጀድሁ አያታቸውም ደግሞ ሞተ። ወዑምሩሁ 8 ሰነዋት የ8 ዓመት ልጅ ሆነው ሳሉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም አያታቸው ሞተ። ፈከፈለሁ عمه አቡ ጣሊብ ከዚያም በኋላ አጎታቸው አቡ ጣሊብ ተንከባከባቸው ማለት ነው ሰለላሁ ዐለይሂ ወዐላ ወሰለም። الدرس السادس سدستኛው ደርስና ትምህርታችን رعيه الغنم وسفرته الأولى إلى الشام رعيه الغنم ፍየልን መጠበቃቸውን በተመለከተ የፍየል እረኛ ሆኖ ማገልገላቸውን በተመለከተ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እሳቸው ብቻ ሳይሆኑ ማንኛውም ነብይ ፍየል ጠብቋል፣ ፍየል እረኛ ሆኖ አገልግሏል። ለዚህም ደግሞ ዑለሞች እንደ ምክንያት የሚያነሱት የሆነ ነገር አለ። ማንኛውም ነብይ እንዴት የፍየል እረኛ ሊሆን ቻለ? ምንድነው ምክንያቱ? ምንድነው ሕክማውና ጥበቡ ብለው አንስተው ምክንያቱም ፍየል ትዕግስትን ታስተምርሃለችና እጅግ በጣም ሯጭ ናት እንደሚታወቀው። የዛኔ ከሷ ጋር አብረህ እየተከታተልክ እሷን የምትንከባከብ ከሆንክ ስታደርቅህ ማለት ነው እየታገስክ ተግባባን ይመስለኛል።
ስለዚህ ልምምድ ሊያደርጉ ዘንድ ነው ኤክስፒሪየንስ ሊኖራቸው ማለት ነው ተግባባን ይመስለኛል በኋላ ላይ መተው ማንን ነው የሚጣሩት ድርቅ ያለ የሆነን ካህዲ ነው ቀውመ ሉዳ ስለዚህ የዛኔ ምን ይኖራቸዋል ማለት ነው የዛኔ ብቃት ይኖራቸዋል ልምድ ይኖራቸዋል ይታገሳሉ የመሸከም አቅም ይኖራቸዋል ብለው ይላሉ ተግባባን ይመስለኛል ኢንሻአላህ አይዋ ما بعث الله نبيا الا او ما بعث الله نبيا قبل الا رعى الغنم ብለው ይላሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከኔ በፊት አላሁ ስብሓነሁ ወተዓላ መልእክተኛን አላከም ፍየል የጠበቀ ቢሆን እንጂ ይላሉ የፍየል እረኛ ሆኖ ያገለገለ ቢሆን እንጂ ይላሉ እሳቸውም ደግሞ ኩንቱ አርአሃ ብለው ይላሉ بقراريط لأهل المدينة لمدينة بالتبيتوش لأهل مكة عفوا لأهل المدينة سبق اللسان لأهل مكة لمكة سوش مالتنا بقراريط أطبق نبر ደሞዝ እየከፈሏቸው ማለት ነው እዚህ ግባ የማይባል ደሞዝ ነው የሚከፍሏቸው ትንሽ ሳንቲም ነው የሚሰጧቸው በዚያ ጠብቅ ነበር ይላሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም رعيه الغنم የፍየል እረኛ መሆናቸውን በተመለከተ ወሰፍረቱሁ ጉዟቸውን ማስመልከተው አልኡላ የመጀመሪያውን ጉዞ በተመለከተ ኢለሻም ወደ ሻም የተጓዙት ወደ ሻም ያደረጉትን ጉዞ በተመለከተም የምንደስበት የሆነ አርእስትና ወይም ደግሞ ደርሳችን ነው ስድስተኛው ደርስና ትምህርት ሻም የሚባለው አህጉር ነው ሻም የሚባለው አህጉር ነው በማዕና ብዙ ሀገራቶችን አካቶ ይዛል በውስጡ አፍሪካ እንደሚባለው ማለት ነው አፍሪካ ብዙ ሀገራቶችን አካቶ ይዛል አይደለም እንዴ አፍሪካ ምሳሌ ኡጋንዳ ኢትዮጵያ ኢላ አኺሪሂ ሌሎችም ይካተታሉ ኬንያ በመቀጠልም ሶማሊያ ኢላ አኺሪሂ አፍሪካ ይባላል አይባልም ይባላል ሻም የሚባለው ደግሞ በውስጡ እንደዚህ ብዙ ሀገራቶችን አካቶ ይዟል አህጉር ነው ብለናል مثلا ከሻም መካከል ሶሪያ ዲማሽቅ ከሻም ነው የሚመደበው ፍልስጤም ከሻም ነው የሚመደበው ሚስር ከሻም ነው የሚመደበው ኢላ አኺሪሂ ተግባባን ይመስለኛል እነዚህ ሀገራቶች ሻም የሚለው ይተቀልላቸዋል ልክ አፍሪካ የሚለው የተወሱትን ሀገራቶች እንደተቀለለው ሁሉ ማለት ነው ተግባባን በውል የሚታወቅ የሆነ አንድ ሀገር አይደለም የተፈለገበት ሻም በሚለው ማለት ነው አርዱ ሻም ይባላል የሻም ምድር ማለት ነው ግልጽና ግልጽ ነው የአፍሪካ ምድር እንደሚባለው የሻም ምድር ይባላል ማለት ነው طيب واحد يمجمريو كان صلى الله عليه وعلى آله وسلم في صغره ملكتنيو صلى الله عليه وعلى آله وسلم نبرو ህፃን ሆኖ ሳሉ ምን አልከኝ ሚስር ሻም ናት ዛሬ ኢጅፕት አይሆና ታራ ያሁኖቹ ናቸው ያደረጓት አፍሪካ ዋንጫ እግር ኳስ ጨዋታ ላይ ያስተውላችሁ ከሆነ ኢጅፕት ከአፍሪካዎች ጋር ነው የምትሰለፈው አይደለ አረብ ሊግ ናት በነገራችን ላይ እሷ የምን አፍሪካ እንዴት አድርጋ ነው አፍሪካ ውስጥ የምትገባው አረቦች ናቸው አይደሉም ናቸው ተግባባን ይመስለኛል ዛሬ ላይ ነው አፍሪካ አድርገው የመደቧት እንጂ ማለት ነው እሷ ከሻም ነው የምትመደበው አረብ ሀገራቶች ማነው የአረብ ሀገር ናት አይደለም እንዴ አልተግባባን የዛሬ እስጢላህ ነው የዛሬ ስምምነት ነው ይሄንኛው ወደ አፍሪካ ማለት ማካተታቸው የዛሬ ስምምነት ነው ዛሬ የመነጨ የሆነ ነገር ነው ይሄ እንጂ ድሮ ላይ ሻም አሁንም ቢሆን ሐቂቃውና እውነቷን ስንመለከት ዳቦ ሚሊዮን ድንጋይ ብሎ ቀይረውት ነው እንጂ ማለት ነው ከዚህ ባባ አንፃር ነው እንጂ ድሮም ቢሆን እሷ ዳቦ ናት እንጂ ድንጋይ አልነበረችም ነው ባጭሩ አልተግባባንም ድሮም ሻም ናት ከሻም ምድር ነው የምትመደበው አሁንም ከዛው ነው የምትመደበው ግን አፍሪካ ብሎ ሳይ ከአፍሪካ መደቧት እንጂ ማለት ነው የዛሬዎቹ አይዋ طيب كان صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم نبروا في صغره ህፃን ሆኖ ሳሉ يرعى الغنم ፍየልን ይጠብቁ ነበር ፍየልን ያግዱ ነበር لأهل مكة لمكة سوች ማለት ነው بأجرة በኡጅራና በደሞዝ በክፍያ ነበር يعيش منها በሷ የሚኖሩባት ይሆናል በሷ ምክንያት ያቺ ክፍያ እየተከፈለቻቸው ኑሯቸውን በሚገፉባት በሆነች ክፍያ ይጠብቁ ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም الثاني ሁለተኛው ولما بلغ التاسعة ዘጠነኛው ዓመት ላይ በደረሱ ጊዜ من عمره ከእድሜያቸው ዘጠነኛው ዓመት ላይ በደረሱ ጊዜ سافر إلى الشام ወደ ሻም ጉዞ አደረጉ مع أمه ካጎታቸው ጋር ነው ጉዞ ያደረጉት አቢ ጣሊብን بتجارة ከአቡ ጣሊብ አጎታቸው ጋር ለንግድ ማለት ነው ወጡ ሊነግዱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የሚነግደው አጎታቸው ነው ግን ይዟቸው ወጣ አጎታቸው አቡ ጣሊብ الثالث ሶስተኛ ولما قرب من بصرى
ቡስራ በተሰኘ በሆነው ስፍራ ላይና ቦታ ላይ በቀረቡ ጊዜ ጉዞ ያደረጉ ሳሉ ወደ ሻም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ረአሁ ራሂቡ የሆነ መለኩሴ ተመለከተ። እሳቸውን ተመለከታቸው። በሂራ ይባላል ሰውየው። ይህ መለኩሴ በሂራ ይሰኛል። ይህ መለኩሴ ተመለከታቸው። ፈአኽበረ ዐመሁ ላጎታቸው ተናገረ፣ ለአቡ ጣሊብ ተናገረ። ይህ መለኩሴ ቢአነሁ ሰየኩኑ አኺረል አንቢያ ቢአነሁ እሳቸው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ሰየኩኑ ወደፊት እንደሚሆኑ ተናገረ። አኺረል አንቢያኢ የነብያቶች መጨረሻና መቋጫ እንደሚሆኑ ተናገረ። ምክንያቱም ኪታባቸው ላይ ስለጸደቀ ማለት ነው። ምልክት ነበራቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ያ ምልክታቸው ተውራህ በተሰኘ በሆነው መመሪያው ስለጸደቀ፣ ኢንጂል በተሰኘ በሆነው መመሪያው ስለጸደቀ ያንን ስለሚያውቅ ይህ መለኩሴ ምን አደረገ? ተናገረ ላጎታቸው ለአቡ ጣሊብ ማለት ነው። ወጠለበ ፈለገም ይህ መለኩሴ ማለት ነው። ሚንሁ ከሱ ፈለገ አን የርጂዐ ሊመለስ ቢሂ እሱን ይዞ ሊመለስ ከአቡ ጣሊብ ከሱ ፈለገ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ይዞ እንዲመለስ ማለት ነው። ለምን ይሆን? ኸውፈን ዐለይሂ ሚን ዐዱዊን የተረቀቡሁ ኸውፈን ዐለይሂ በእሳቸው ላይ የሰጋ ሆኖ ሳለ ሚን ዐዱዊን ከጠላት የተረቀቡሁ እሳቸውን ከሚከታተል ከሆነ ማለት ነው፣ ተከታትሎ ጥቃት ከሚያደርስ ከሆነ ጠላት ሊጠበቅ ዘንድና ፈርቶ ማለት ነው፣ ሰግቶ ነው። ተግባባን ይመስለኛል። መሰለን ከዚህ በፊት እንደተዋወስ ነው ይሁዶች ከኛ ነው የሚላከው የሚል ምን ነበራቸው? ሳቦትና እንዲሁም ደግሞ አላማ ነበራቸው። ነገር ግን ሊሳካላቸው ያልቻለም የካዱትም ከነሱ ዘር ሐረግ ስላልሆነ ነው እንጂ እውነታውን በተጨባጭ ያውቁታል። ተነጋግረናል ከዚህ በፊት الذين آتيناهم الكتاب يعرفونه كما يعرفون أبناءهم وإن فريقا منهم ليكتمون الحق وهم يعلمون بلو الله سبحانه وتعالى عند تناقروا مدن يعلو الله سبحانه وتعالى الذين آتيناهم الكتاب النزيام صحابة ستنات يهونت أكالاتوج اليهود يتسنيت يهونت أكالاتوج يعرفونه أي يعرفون محمدا صلى الله عليه وعلى آله وسلم محمد تنكك أدرقوا يوكو نبر ከምን አንፃር ነው ያወቁት? ሳይፈጠሩ እንዴት አወቁ የሚል ጥያቄ ሊነሳ ይችላል አይደለም እንዴ? ኪታባቸው ላይ የእሳቸው መገለጫና ባህሪያት ተገልጿልና ማለት ነው። እንደዚህ አይነት ባህሪያቶችን የተላበሰ የሆነን መልእክተኛ እልካለሁ ብሎ አላሁ ሱብሓነሁ ወተዓላ ተናግሯል። ሚን ባዕድ እስሙሁ አሕመድ ብሎም ተናግሯል እኮ አላሁ ሱብሓነሁ ወተዓላ ከዒሳ ኢብኑ መርየም በኋላ አሕመድ የተሰኘ ስም ያለው የሆነ መልእክተኛ እልካለሁኝ ብሎ አላህ ተናግሯል። በመቀጠልም ደግሞ ከዓረብ መሆኑን ግን አልተናገረም ነበር። እነሱ ከኛ ዘር ሐረግ ይሆናል ብለው አስበው ነበር። ነገር ግን ከነሱ ዘር ሐረግ ሳይሆን ሲቀር የዛኔም فلما جاءهم ما عرفوا به فلما جاءهم ما عرفوا كفروا به ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው ድሮ መጽሐፋቸው ላይ ያወቁት የሆነው መልእክተኛ በተጨባጭ በአካል በሚመጣበት ጊዜ በሱ ካዱ። ምክንያቱም ከአረብ ሆነባቸውና ማለት ነው። ተግባባን ይመስለኛል። ስለዚህ አላሁ ሱብሓነሁ ወተዓላ ወኢነ ፈሪቀን ሚንሁም ለየክቱሙነ አልሐቅ ወሁም ያዕለሙን ከእነሱም ከፊሎቻቸው አዋቂዎቻቸው እውነትን እየተረዱና እያወቁ እየተገነዘቡ ይደብቃሉ ብሎ ተናግሯል አላህ። የተግባባን ይመስለኛል። ስለዚህ ይገድሏቸው ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን በዚያ በህፃንነት በእድሜ ክልል ላይ ያሉ ቢያገኟቸው ይለቋቸው ነበር። ከዚህም አንፃር ነው ይህ በሂራ የተሰኘ የሆነ መለኩሴ መልሰው ወደ ቤት ብትመልሰው ይሻላል አታውጣው። ምክንያቱም እሱ የሚያውቀውን ሚስጥር የሚያውቁ የሆኑ ሌሎች አካላቶች አሉ። ይህ አካል ፍተኛ ሆኖ ነው ይህን ንግግር የተናገረው እንጂ ፍተኛ ባይሆን ኑሮ እሱም አንደኛው ነፍሰ ገዳይ ይሆን ነበር ለረሱልላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። طيب الرابع أردتنا وقد استدل على نبوته بعلاماته التي في كتب أهل الكتاب وقد استدل برقت ما سرجع درجة بحيرة يتسنيه هنا ملك سيمالتنا على نبوته الساتشو ملك تنيان نبي بموناتشو لا ما سرجع درجوال بعلاماته بملك توجاتشو مالتنا الساتشو ملك بمملكت الساتشو لا يالي هنا ملكت مصحفاتشو لا يسلس الدكة مالتنا طيب التي يكنات الصم في كتب أهل الكتاب በመጽሐፍት ባልተቤቶች ኪታብ ውስጥ ያሉ የሆኑትን ምልክቶች መሰረት አድርጎ ነው ማስረጃ አድርጎ ነው መልእክተኛ መሆናቸውን ለአቡ ጣሊብ የተናገረው። ግልጽና ግልጽ ነው ኢንሻአላህ። ወኢላ ዒልሙል ገይብን አውቆ አይደለም እሱ የተናገረው ነገር ስላለ መጽሐፉ ላይ የሰፈረ ነገር ስላለ ያንን መሰረት አድርጎ ነው የተናገረው። አስኢላ ጥያቄዎች ይላል بماذا كان يشتغل في صغره መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ህፃን ልጅ ሆነው ሳሉ በምን ነበር ሲባክሉ የነበሩት ቢዚ ሲሆኑ የነበሩት በምን ነበር? طيب ምን እየሰሩ ነበር ነው ባጭሩ በልጅነታቸው እድሜ ወንድማችን
أنه كان يرعى الغنم لأهل مكة لمكة ባለቤቶች ምን ያደርጉ ነበር ፍየል እረኛ ሆኖ ያገለግሉ ነበር صلى الله عليه وعلى آله وسلم متى سافر إلى الشام ወደ ሻም መቼ ነው የተሳፈሩት صلى الله عليه وعلى وسلم የስንት ዓመት ልጅ ሆኖ ሳሉ ነው የተሳፈሩት ለማለት ነው ከሴቶች ቢሆን ይመረጣል ሴቶች أيوة የዘጠኝ ዓመት ልጅ نعم የዘጠኝ ዓመት ልጅ ሆኖ ሳሉ ወደ ሻም ጉዞ አድርጓል صلى الله عليه وعلى آله وسلم مع من سافر ከማን ጋር ነበር ጉዞውን ያደረጉት ከሴቶች ቢሆን አሁንም በድጋሚ ይመረጣል ከማን ጋር ነበር ካጎታቸው ማን ነው አጎታቸው أبو طالب جزاكم الله خيرا طيب أبو طالب نعم من رآه في سفرته الأولى بمجمرياو ጉዞ ላይ ወደ ሻም ባደረጉት በሆነው በመጀመሪያው ጉዞ ላይ ማን ነበር የተመለከታቸው በድጋሚ ከሴቶች ቢሆን አሁን ጉዞ ሲያደርጉ የተመለከታቸው ማን ነው አሁን አንሰቸው ነበር አይደል እሺ ኮንዶች ሰዓት ለመቆጠብ ወንድማችን الراهب ማን ነው ስሙ በሒራ የተሰኘ ሆነው ራሂብና መለኩስ የነበር የተመለከታቸው ናም طيب ماذا اخبر عمه ላጎታቸው ምንድነው የነገራቸው በሒራ የተሰኘ ሆነው መለኩሴ ምንድነው ያለው ለመለክተኛው ሰለላሁ ዐለይሂ ወሰለም አጎት ምንድነው የተናገረው ወንድማችን ጥግ ላይ የመጨረሻ መልእክተኛ መሆናቸውን ነው የነገራቸው አይደለም እንዴ ጥሩ خيرا ماذا طلب منه ከሱ ምን ፈለገ በሒራ የተሰኘ የሆነው መለኩሴ ከአጎታቸው ምንድነው የፈለገው ምን ሊያደርግ ፈለገ አጎታቸው ምን ሊያደርግ ፈለገ በሒራ ማለት ነው የፈለገው ምንድነው ቶሎ በፍጥነት ወንድማችን እንዲመልሰው እንዳይገር አይዋናም እንዲመልሳቸው እሳቸውን እንዲመልስ ማለት ነው ፈለገ ምክንያቱም የሚያውቁ የሆነ ሚስጥር ስላለ ማለት ነው ናም بماذا استدل على نبوته ነብይ በመሆናቸው ላይ በምንድነው ማስረጃ ያደረገው በሒራ ለአቡ ጣሊብ ሲናገር ከምን ተነስቶ ነው ምን መሰረትና ምንጭ አድርጎ ነው ቶሎ በፍጥነት ወንድማችን አይዋናም አህሉል ኪታብ መጽሐፍ ላይ ማለት ነው ስለጸደቀ አይደለም እንዴ التوراة والإنجيل እዛ ላይ ስለጸደቀ በዚያ ነው ማስረጃ ያደረገው ጥሩ خيرا خلاصة ይላል ማጠናቀቂያና መቋጫ كان في صغره መልእክተኛው صلى الله عليه وعلى آله وسلم ህፃን ሆነው ሳሉ ነበሩ يرعى الغنم لأهل مكة ለመካ ባለቤቶች ፍየል እረኛ ሆኖ ያገለግሉ ነበር وسافر إلى الشام ወደ ሻም ተጉዟል مع أمه ካጎታቸው ጋር وهو ابن 9 እሳቸውም ደግሞ የ9 ዓመት ልጅ ሆነው ሳሉ أو ابن 13 ወይም ደግሞ የ13 ዓመት ልጅ ሆነው ሳሉ خلاف ስላለ بين المؤرخين በታሪክ ምሁራኖች መካከል خلاف አለና ነው ከፊሎቹ 9 ዓመት ላይ ያሉ ነው ይላሉ ከፊሎቹ ደግሞ 13 ዓመት ላይ ያሉ ነው ብለው ስለሚሉ ነው እዚህ ጋር ያወሳው ማለት ነው ተግባባን ይመስለኛል ወይላ ከላይ 13 ሚል አልተወሳም 9 የሚለው ነው الظاهر ተርጂህ ያደረገ ያለው ዑመር አብዱል ጀባር ተርጂህ ያደረገ ያለው የትኛው ነው 9 ዓመት ነው ከላይ 9 ዓመት የሚለውን ጀዝም አድርጎ ብጥስ አድርጎ ተናግሮ ሳለ በኋላ ላይ ግን ኹላሳው ላይ በሸክ አስቀመጠብን አይደለም እንዴ 13 ሚሊዮንም አብሮ ያይዞ አውስቶታል ኺላፍ እንዳለ ለመጠቆም ያክል ነው እንጂ 9 ሚሊዮን አምር ሙተፈቅ عليه አይደለም በሱ ላይ ስምምነት አልተከሰተም بين المؤرخين ورآه الراهب طيب እንደዚሁም መለኩሴ ተመለከተ በሒራ የተሰኘ ሆነው መለኩሴ ተመልክቷቸዋል وعرف فيه علامات النبوة በሳቸው ውስጥም ደግሞ የነብይነትን ምልክት ተመለከተ ወይም ደግሞ አወቀ ተረዳ የማነው ኪታብን ከመመልከቱ አንፃር ማለት ነው ቅድሚያ የነበረው የኪታብ ዕውቀት ስለነበር والله اعلم جزاكم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك